አንተ እስላም የሆንክበትን ምክንያት ደግሞ ንገረኝ ለኔ። በቃ አሪፍ ልንገር። እኔ ሙስሊም የሆንኩበት ምክንያት መራ ክርስቲያን እንደነበርክ ያው የሰማው መሰለኝና ልክ ነኝ አለ። ክርስቲያን ነበርክ? አዎ ነበርኩኝ። ስለዚህ አሁን ክርስቲያን ከነበርክ ከመጽሐፍ ቅዱስ ቁርአን ወይ ቁርአን በልጦ ነው ወይስ እንዴት ነው ወደ ቁርአን መሄድ የቻልከው ማለት ነው? አዎ ኢንተርቪው ነው የሆነው ማለት ነው። እንግዲህ ለኢንተርቪው ያው ሪስፔክት ስላለኝ ያው ኢንተርቪውን እንትን ልበል ማለት ነው። አዎ ቁርአን የአምላካችን ያላህ ንግግር ነው ራሱ ለፍዙም ማዕናውም ማለት ነው። መልእክቱም ቃሉም ያላህ ነው። የሚለየው ነገር ምን ከጫፍ ከጫፍ ድረስ ቁርአን የአምላካችን ያላህ ንግግር ነው። አላህ በቁርአን ውስጥ ሲናገር በመጀመሪያ መደብ አዎ ያላህ ንግግር ነው፣ የፈጣሪ ንግግር ነው። ከአላህ ውጪ በቁርአን ውስጥ የሚናገር አካል የለም። ነብዩ መሐመድ እኔ የመጀመሪያ ሙስሊም ነኝ ብሎ ይናገራል። አላህ ሱራ 3:67 ላይ ቁል ነው በልሳቸው እንዲሉት የተነገረ ነገር ነው። በል ቁል የሚል ነገር አለ። ቁል ማለት እኮ እኔ አስጠንቃቂ ነኝ፣ እኔ ሰው ነኝ በል የሚል ነገር አለ። እሳቸው ሄደው እንዲሉት እኔ ለአንተ አሁን ለነቢያችን ስነግርህ ሂድና አስተማሪ ነኝ በል ብዬ ብልህ አስተማሪ ነኝ በል ያልኩ ማን ነው? እኔ ነኝ ወይስ ማን ነው? አዎ ባይዋ አንተ ነህ ተናጋሪ። በቃ ስለዚህ አንተ ሄደህ ትናገራለህ ማለት ነው። ንግግሩ ግን የኔ ነው ባለቤቱ ማለት ነው። በል ነው የሚለው ራሱ ቁል በል ቁሉ በሉ ቃለ ስለዚህ አላህ ነው ተናጋሪ እንጂ ነብዩ አይደለም እያልክ ነው? አዎ የቁርአን ተናጋሪ ሙሉ ለሙሉ አላህ ነው። አምላካችን አላህ ነው። አንድ ጥቅስ ልስጥህና ወደ እንትን ትሄዳለህ ማለት ነው። ሱረቱ ረድ ምዕራፍ 13 ላይ ምንድነው የሚለው መሰለ? መልእክተኛ አድርገን ላክን ይላል አይደለ? አላህ ላክን መልእክተኛ አድርገን ምን አለ ላክን ይላል። ከዛ በኋላ እኔ እንደዚህ ነኝ በል ይላል። ራሱ መልእክተኛ አድርገን ላክን ይላል። መልእክተኛ አድርገን ላክን የሚለው ማን ነው? አላህ መሆኑን ከተረዳን ከዛ በኋላ በል የሚለው ደግሞ ማን ነው? አላህ ራሱ ነው ማለት ነው። መልእክተኛ አድርገን ላክን ከዛ እንደዚህ በል እያለ ይናገራል። ራሱ ብዙ ቦታ ላይ እንደዚህ አይነት ንግግሮች አሉት ራሱ። ለምሳሌ እንትን ላይ ስትመለከተው በሱረቱ ረዕድ ምዕራፍ 13 ቁጥር 16 ላይ አየው የሰማይና የምድር ጌታ ማን ነው በላቸው ሂድና አላህ ነው በል ለነፍሶቻችሁ ጥቅምም ጉዳትም የማይችሉትን ረዳች ከእርሱ ሌላ ያዛችሁን በላቸው። አየህ በል እያለ የሚለው ማን ነው? ራሱ አንዱ አምላክ ነው። በል እያለ የሚናገረው ማለት ነው። እና ከዛ አንጻር በል እያለ የሚናገረው ራሱ አንዱ አምላክ አላህ ነው። ካላህ ውጪ የቁርአን ተናጋሪ የለም ብለን ነው የምናምነው። ብዙ ቦታ እንደዚህ አይነት ጥቅሶች አሉ አላህ የሚናገርባቸው ሂድና በል ምናምን ነገር ነው። አንድ ጥቅስ ልስጥህና ወደ ሀሳብ እንመለሳለን። ቁጥር 30 ላይ ያወጣው ሐሰንዬ 13:30 ላይ ይሄን በደንብ ያዘው። እሺ ናገባ እስቲ። እሺ ቁርአን ላይ መልስ የሌላቸው ጥያቄዎች አሉ ይላል። ናገባ ይኸውልህ እንደዚህ ይላል እዚህ ጋር ይኸው እንደዚሁ ከበፊቱ ህዝቦቹ በእርግጥ ያለፉ ወደሆኑ ህዝቦች እነሱ በአራህማን የሚክዱ ሲሆኑ ያ ወደ አንተ ያወርን ነው የሚለው ማን ነው? አላህ ነው ማለት ነው። ቁርአንን በእነሱ ላይ ታነብላቸው ዘንድ ላክን የሚለው ማን ነው? መሐመድን ነው። ላክን የሚለው ባዩ ማን ነው? ተናጋሪው አላህ። ከዛ በኋላ ነው እንደዚህ የሚላል እርሱ አራህማን ጌታዬ ነው፣ ከእርሱ ሌላ መጠጊያ የለኝም፣ በእርሱ ላይ ተጠጋው፣ መመለሻዬም ወደ እርሱ ብቻ ነው በላቸው። ማን ነው ይሄን የሚናገረው? አላህ ነው ማለት አላህ ነው። ካለ ውጪ ተናጋሪ የለም ቁርአን ላይ። ጥንት ላይ የነበሩትንም አስታውስ እያለ የሚናገረው እሱ ነው፣ አላህ ነው። እሺ እንትን ሁለተኛ ደግሞ አሁን ለምሳሌ ቁርአን ለነብዩ መሐመድ የወረደላቸው እንትኑን ሴንቸሩን እንትን ኢንዲኬት ማድረግ ትችላለህ? መቼ ነው ዘመኑን አላህ ቁርአን እንዲወርድ ያወረደላቸው ለነብዩ መሐመድ ሪቪል ያደረገላቸው? ከ610 ነው። ከ610 ነው እንደ ጎርጎሮሳውያን አቆጣጠር እንደዛ ነው። ራሱ 610 ላይ ጀመርና 623 እስከ 610 እስከ 623 ለ23 ዓመት በጨረቃ አቆጣጠር እስከ 632 ራይት። እና ስለዚህ አሁን ለምሳሌ
አብርሃም ይሁድም ክርስቲያንም አልነበረም ይላል አለ ሱራ 663 አካባቢ ነው ይላልና ስለዚህ አሁን ከእስልምና ክርስትና ይቀድማል ማለት ነው አለ በዚህ አውድ አይቀድምም ከቁርአን መውረድ በፊት ክርስትና ይቀድማል ከሆነ አዎ አይ ቁርአን ይቀድማል ካልከኝ ከቁርአን በፊት ቁርአን ከመውረዱ በፊትና ረሱል ሰለላሁ ዐለይሂ ወሰለም ከመውረዳቸው ፊት ክርስትና ይቀድማል ከሆነ አዎ እስልምና ግን አይቀድምም እስልምና ከአደም ጀምሮ ነው የሚጀምረው አይ ከአደም መጀመሩን አሁን ለምሳሌ ቁርአን መመሪያ ነው አይደለ የእምነቱ ተከታዮች የሚከተሉት መጽሐፍ ነው አይደለ መጽሐፉ ሳይወርድ ምን ይከተሉ ነበር እሺ ከአደም ጀምሮ እስልምና ነው ከአደም ጀምሮ የነበሩት እኮ መሰረታዊ እስላም ማለት ምን ማለት ነው ትርጉሙ ታውቀዋለህ አንድ ፈጣሪን መከተል ማለት በቃ ከዛ በፊትም ነበረ እኮ አንድ ሃይማኖት አለ የአንድ ሃይማኖት ኢስላም ነው ከጥንትም ጀምሮ የነበረው ስለዚህ አንዱን አምላክ ነበር ሲያመልኩ የነበሩት ስለዚህ እንደዚሁ በምንድነው በልብ ነው እንጂ የሚያምኑት ቁርአኑ አልወረደላቸውም ማለት ነው ቁርአኑማ አልወረደም ያኔ እኮ አልወረደም በነበራቸው መጽሐፍቶች ነበራቸው ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ እንደዛ ነው የሚለው ወደ እነርሱ ከአንተ በፊት ብዙ መልእክተኞችን እንደላከና ወደ እነርሱ መጽሐፍትን አወረድን ይላል ወደ እነርሱ ሪቪል አድርጓል ሬቪሌሽን ነበረ ቁርአን ሬቪሌሽን እንደነበረ ይናገራል ከሱ በፊት ከቁርአን በፊት ብዙ ሪቪል የሆኑ መጽሐፎች እንደነበሩ ይናገራል ተውራት ኢንጂል ዘቡር እያለ በስም የጠቀሳቸው 3 ጠቅሷል አዎ ለምሳሌ ነበሩ ተውራት ኢንጂልን ትቀበላላችሁ አይደለ አሁን ለምሳሌ ተውራት ኢንጂል ወርዶ እንደነበረ እናምናለን ወርዶ እንደነበረ ይናገራል እሱ ብቻ አይደለም ወደ ኢብራሂም በተወረደው መኑ ይላል አይደል ቁርአን አዎ ልክ ነው ወደ ኢብራሂም የተወረደው ምንድነው አሁን ላይ ያለ ወደ ኢብራሂም የተወረደው አዎ አለ ወደ ኢብራሂም የተወረደው አለ የት ነው ያለው ያው መጽሐፋችን ውስጥ እኮ ለአብርሃም እግዚአብሔር መናገሩ ነው አሁን ለምሳሌ የተወረደውን ነው የሚለው የተወረደው ወደ ኢብራሂም የተወረደውን እሱ ለሙሴ የተወረደ ብለህ የምታስበውን ነው አንተ እሱ ታሪክ ነው የታሪክ መጽሐፍ ነው ደግሞ ኦሪትም አይደለም እኮ ኦሪት ዘፍጥረት ላይ ስለ አብርሃም የሚያወራው ማን ነው ስለ አብርሃም የሚያወራው በመገለጥ ሙሴ ከሱ ቀድሞ ስለኖረው ስለ ነብዩ አብርሃም በመንፈስ ሙሴ አይደለም አዎ አይደለም እኮ የለም እስቲ ማስረጃ ስጠኝ እንዴ አምስቱን ብሔረ ኦሪት የጻፈው እኮ ሙሴ ነው እንደዛ ነው አይደለም እንደዛ ነው አይደለም በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው የጻፉት ያዘጋጁት እሱን ሙሴ አንድ መጽሐፍ ነው የተሰጠው ኦሪት ዘፍጥረት ኦሪት ዘጸአት ኦሪት ዘሌዋውያን ኦሪት ዘኍልቍና ኦሪት ዘዳግም የሚባሉ መጽሐፍቶችን በውል የማይታወቁ ሰዎች ናቸው ያዘጋጁት ራሱ ማለት ነውና ከዛ አንፃር ነው ሙሴን ኦሪት ዘፍጥረት የጻፈው ማን ብለህ ነው የምታምነው አንተ አይታወቅም ራሱ በባቢሎን ምርኮ በኋላ የነበሩ ሰዎች ናቸው የጻፉት ይሄና ነገር ዶክመንታሪ ሃይፖቴሲስ ላይ ስታጠና እንደዛ ነው አይደል እንዴ ያለው ነገር ማለት ነው ለምሳሌ ኤግዛምፕል ልስጥ ዘፍጥረት 14 ላይ ግባ ኦሪት ዘፍጥረት 14 ላይ እሺ አንድ ስልክ እየተጠቀመ ምዕራፍ 14 ቁጥር 14 ላይ እሺ እስቲ አንድ ሰው እንትን ይበልና ዘፍጥረት 14 ላይ አብርሃም ወንድሙን እንደተማረከ በሰማ ጊዜ በቤቱ የተወለደውትን 318 ብላቴናዎችን አሳለፈ ፍለጋቸውን ተከትሎ እስከ ዳን ድረስ ሄደ ይላል እስከምን ድረስ ሄደ ይላል ዳን የምትባለው ከተማ በሙሴ ዘመን የተቆረቆረችው ወይስ ሙሴ ካለፈ በኋላ ነው የተቆረቆረችው አይ አብርሃም ይስሐቅ ያዕቆብ ደግሞ 12ቱን ዳንን ወለደ ከሙሴ ዳን የምትባለው ከተማዋን ነው ማወራ አይ ዳን የምትባለው ዳን ድረስ ሄደ ማለት ዳን የሚለው ቦታ ነው ስለ ቦታ ነው ዳን የምትባል ቦታ ነው ጂኦግራፊ ዳን የምትባለው የዳን ነገድ የሰፈሩትና ዳን የምትባል ከተማዋ የመጣችው መቼ ነው በሙሴ ዘመን ነው ሙሴ ከሞተ ከ400 ዓመት በኋላ ነው መቼ ነው ከ1400 በኋላ ስለዚህ እንትን ላይ ይኸው መሳፍንት 1829 ላይ ታገኘዋለህ ዳን መቼ እንደተቆረቆረች ዳን መቼ እንደተቆረቆረች ይናገራል መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ላይ መልሰህ ያስገባል መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ኔትወርክ አስገቡት ከስር አስገቡት ያጀማ ኡስታዝ መጽሐፈ መሳፍንት ምዕራፍ ስንት ነው ምዕራፍ 18 ቁጥር 29
ማን አሪዞ ባቢሎን ደቀ መዝሙር ናና ግባ እስቲ ቁርአን አንድ ግጭት እስቲ አምጣና ሳየን። እሺ እሺ ምንድን ነበር ያልከኝ? ምን ነበር ያልከኝ? ከተማይቱ መቼ ነው የተመሰረተችው? የተቆረቆረችው መቼ ነው ከተማይቱ? ከተማይቱ የተቆረቆረችው ያው መጀመሪያ ያዕቆብ ለልጆቹ የሰጠበት አለ። አሁን ለምሳሌ ወደ ግብጽ ሳይወርዱ በፊት አይደለም አይው በመሳፍንት ዘመን ነው የተቆረቆረችው። ከተማይቱ ከእስራኤል በተወለደ በአባታቸው በዳን ስም ዳን ብለው ጠሩት። የከተማይቱ ስም አስቀድሞ ሴላ ማን ነው ሌሳ ነበረ ይላል። መቼ ነው ከተማይቱ የተቆረቆረችው? ትክክል ነው። ሙሴ ከሞተ በኋላ ነው እኮ በመሳፍንት ዘመን ማለት ነው። ስለዚህ አሁን እንዴት አወቃት? እቺ ከተማይቱን ማን ያወቃት? ዘፍጥረት 14 ላይ ያለውን ከተማይቱ በቤቱ የተወለደ ምናምን ነገር እስከ ዳን ድረስ ሄደ ሲል ዳን ብሎ የሚያወራው ማን ነው? በአብርሃም ዘመን ዳን የምትባል ከተማ አለች። ሙሴ በነበረበት ሰዓት ላይ ዳን የምትባል ከተማ አለች። እስከ ዳን ድረስ ሄደ የሚለው ማን ነው? ማን ነው እንደዛ የሚለው? አሁን ጸሐፊው ነው የመጽሐፉ ጸሐፊ እንደዛ። እንደዛ ነው። ሌላ ደግሞ ኤግዛምፕል ልስጥ። ዘፍጥረት 12:6 ላይ እዛው ላይ 12:6 ላይም እንደዛ ነው። አብርሃም እስከ ሴኬም ስፍራ እስከ ሞሪያ አድባር ድረስ በምድሩ አለፈ። የከነዓን ሰዎች በዛን ጊዜ በምድሩ ነበሩ አለ። የከነዓን ሰዎች ከጠፉ በኋላ ነው ያሉት። ይታያል። እሺ እንደዚህ የሚሉትን አትሰማምን አሉት። ኢየሱስ እሰማለሁ። ከሕፃናትና ከሚጠፉ አፍ ምስጋናን አዘጋጀ የሚለው ቃል አላነበባችሁም? ምን አለ የሚለው ቃል ላይም ብትሄድ ለራስ የሚል ነገር የለም። አዘጋጁ ለወልድ ነው ያዘጋጀው። ለራስ የሚል ነገር የለም። እንግሊዝኛው ላይ አድርገለት ለራስ የሚል ነገር ካለ እኔ እቀጣለሁ። ለራስ የሚል ነገር የለም። ይታያችኋል? ይታያል። from the lip of the children and instant you have ordained praise አለ። ምስጋናን አዘጋጀ ነው የሚለው እንጂ ለራስ የሚል ነገር የለም። ለማን ነው ያዘጋጀው? አዘጋጁ አብ ነው። ያዘጋጀው ለወልድ ነው። ወደ ጥቅሱ እንሂድ። መዝሙረ ዳዊት ምዕራፍ 8 ላይ ገባለት አንዴ። ጥቅሱ የተጠቀሰበትን ጥቅስ አሁን ቆይተን ልናየው ነው። አዘጋጁ ማን ነው? አብ ነው። ለማን ነው ያዘጋጀው? ለወልድ ነው ያዘጋጀው። ተከታተሉኝ በደንብ አድርጋችሁ። ይታያል። ከሕፃናትና ከሚጠፉ አፍ ምስጋናን አዘጋጀ። አዘጋጁ ማን ነው? አብ ነው የሚያዘ። ከዛ በኋላ ምን ይላል? ጠላትና ቂመኛን ለማጥፋት የጣቶችን ስራ ሰማያትን ባየው ጊዜ ጨረቃና ከዋክብት አንተ የሰራቸውን ታስቦ ዘንድ ሰው ምንድነው? ትጎበኛው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው ይላል። ማንን ነው በክብርና በምስጋና ዘውድ ከለለው? በእጆች ስራ ላይ ምን አልከው አለ? በእጆች ስራ ላይ ሾምከው ይላል። ማንን ነው የሾመው? ወልድ ነው የሾመው። ምስጋናን አዘጋጀ አለው። ከዛ በኋላ የምስጋናውን ዘውድ ጫንክለት አለ። ጫኙ ማን ነው? አብ። እያወራ ያለው ማን ነው? ምስጋናን አዘጋጀ እያለ የሚያወራው ማንን ነው? መዝሙረኛው አብን ነው ወይስ ወልድን ነው? እሺ ወጀፍቱ ላይ ማንን ነው ምስጋናን አዘጋጀህ እያለ የሚያወራው? ማንን ነው እያወራ? ከዛ ከላይ ጀምሮ እያወራ ያለው ማን ነው? ከሕፃናትና ከሚጠቡ አፍ ምስጋናን አዘጋጀህ ስለ ጠላት ቂመኛ ካለ በኋላ ታስቦ ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት እያለ በሁለተኛ መደብ እያወራ ያለው ማንን ነው? እሺ አሪፍ ነው። እሺ የመጨረሻ ልጠይቅህ እንዴ? መጀመሪያ መልስልኝ እንጂ አስረግጥልኝ እኮ ነገርኩህ እኮ ይሄን እኮ ጨረስን እኮ። ማንን ነው አዘጋጀህ የሚለው? ታች ወርዶ ለወልድ ስለሆነ እናገራል እኮ ታች። ስለዚህ ምስጋናን ያዘጋጀው ማን ነው? ያው እሱ እግዚአብሔር ነው። ለማን ያዘጋጀው? ለወልድ ነው። አመንክ ማለት ነው። በቃ ሻለ ያዘው እንድሰል የሚያስገድድ ሰው አለ? አይ ዋይት። እሺ እስቲ አሁንም ልጠይቃ። ከጠየቅኩማ በደንብ ነው የምጠይቅህ። እሺ እሺ
የማቴዎስ ወንጌል ምዕራፍ 13 ቁጥር 41 አውጣልኝ እስቲ። 13 አሜን። እሺ አንብቡልን እስቲ የሰው ልጅ። እሺ ዋይድ አንብብልን፣ እዚሁ እጠይቃለሁ። እሺ ትጠይቀኛለህ? ኧረ አንብብልኝ አንተ። የሚያስፈራ ጥቅስ እያመጣ ከተደበድበኛለህ። ኧረ ተው። እኔ እኮ ሳይንስ ነው እንጂ ስለ እምነት እኮ አላጠናውም። እኔ አንዳንድ ነገሮች አያለሁ እንጂ። እሺ የሰው ልጅ መላእክት ይልካል፣ ከመንግስቱ እንቅፋት ሁሉ አመፃን የሚያደርጉት ሁሉ ይለቅማል አለ። ምንድን ነው የፈለከው? መላእክቱን ይላል አንደኛ፣ ከዛ ደግሞ ይልካል የሚል ነው። መላእክቱ የሱ እንደሆነ መላእክቱ የሱ መሆኑን ያሳያል እዚህ ላይ። ከዛ ደግሞ እሱ ይልካል ይላል። መላእክቱ የሱ የሆነና መላእክቱን የሚልክ ፍጡር ይኖራል ልንል እንችላለን። አለ ራዕይ 12 ላይ ያወጣለት። ራዕይ 12:7 ራዕይ 12:7 ላይ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉት ይላል። ሚካኤልና ማን? አሚን። ሚካኤልና መንገድ ዘሎ ነው ይላል። ሚካኤልና ዘንዶ የተዋጉት ማን ናቸው? ሚካኤልና ማን ናቸው? ዘንዶ የተዋጉት ዘንዶ ድምፁ ስለሚረብሻችሁ እኮ ነው። እኔ ዝም አልኩ እኮ። ማን ናቸው የተዋጉት? ሚካኤልና መላእክቱ ዘንዶን የተዋጉት ማን ናቸው የተዋጉት? ሚካኤልና ማን? ዘንዶ። አንተ ደግሞ ዘንዶ ይብላልልህ። መንገድ ላይ ነው ያለኸው። ሚካኤልና መላእክቱ ዘንዶን ተዋጉት ይላል። ሚካኤልና ሂዝ ኤንጅልስ ይላል። መላእክቱ የሚካኤል መላእክቶች። ሚካኤል እንዴት መላእክት ይኖረዋል? እስቲ እንግሊዝኛውን አድርገለት አንድ ጊዜ አሰን። አይ በቃ መንገድ ስለሆነ ቆይ እንጂ ዋናው ነገር ሚካኤል ኤንድ ሂዝ ኤንጅልስ ይላል። የማን ኤንጅልስ ናቸው መላእክቶች? የማን ኤንጅልስ ተብለዋል መላእክቶች? የማን መላእክት ተብለዋል? የማን መላእክት ተብለዋል? የማን መላእክት ተብለዋል? እሺ እኔ ነው ዋይድ። አዎ የማን መላእክት ተብለዋል? መላእክት የማን መላእክት ተብለዋል? እዚህ ጋር እሺ የሚካኤል ተብለዋል እዚህ ላይ። እሺ ስለዚህ ሚካኤል ምን አለው? እንደዚህ was where with him is ሚካኤል and his angels fighting። ስለዚህ መላእክቶቹ ሂስ የሚለው ወደ ማን ነው የሚጠቀው? ወደ መላእክት ነው የሚጠቀው። ወደ እንትን ነው የሚጠቀው፣ ወደ ሚካኤል ነው። ሚካኤል መላእክቶች አሉት። ሚካኤል የመላእክት አለቃ ነው። መልአክ እንደሚልክ ደግሞ ማስረጃ ልስጥህ። መልአክን እንደሚልክ ማስረጃ ልስጥህ። ፍጡር እንደሚልክ ማለት ነው። ራዕይ ዮሐንስ ምዕራፍ 14 ቁጥር 14 እና 15 ላይ ራዕይ ዮሐንስ ምዕራፍ 14 ቁጥር 14 እና 15 ላይ ራዕይ ዮሐንስ ምዕራፍ 14 ቁጥር 14 እና 15 አንደኛ ነው ሁለተኛ ዮሐንስ? ራዕይ ዮሐንስ ነው ያልኩህ። ራዕይ ዮሐንስ አብሽር። አብሽር ስራ ላይ ልትሆን ትችላለህ። ራዕይ ዮሐንስ ምዕራፍ 14 ቁጥር 14 እና 15 ራዕይ ዮሐንስ አየሁ እዚህ ጋር አየሁም፣ እነሆ ነጭ ደመና፣ በደመናው ላይ የሰው ልጅ የሚመስል ተቀምጠዋል። ማነው የሰው ልጅ የሚመስል የተቀመጠው? አሚን። አስበላኝ እኮ አሪፍ ፖይንት ላይ ጮማ የሆነ ጥያቄ ጠይቆኝ ነበረ።
መልአክ ነው በነገራችን ላይ በራሱ ላይም የወርቅ አክሊል በእጁም ስለታም ማጭድ ነበረው አለ። ከዛ ሌላ መልአክ ከመቅደሱ አለ። ሌላ መልአክ ማለት ይሄ መጀመሪያ የነበረው 14 ላይ የነበረው መልአክ እንደነበረ ነው ማለት ነው። ሌላ መልአክ ከመቅደሱ ወጥቶ በደመና ላይ ለተቀመጠው የማጨድ ሰዓት ደረሰ፣ ማጭድ ስደድና እጨድ፣ የምድሩን መከር ጠውልጓል ብሎ በታላቅ ድምፅ ጮኸ አለ። ሲያዘው ታያለ ሲልከው የማጨድ ሰዓት ስለደረሰ ማጭድን ስደድና እጨድ ብለዋል ይላል። መልአኩ መልአኩን ይልከዋል፣ ያዘዋል። ልጨምርላችሁ ማለት ነው። ልጨምርልህ ዘካርያስ ምዕራፍ 2 ላይ ቁጥር 3 እና 4 ላይ ዘካርያስ ምዕራፍ 2 ቁጥር 3 እና 4 ላይ እነሆ ከኔ ጋር ይነጋገር የነበረው መልአክ ወጣ፣ ሌላም መልአክ ሊገናኘው ወጣ። ከዛስ እንዲህም አለው፣ ሩጥ ይህን ጎልማሳ እንዲህ በለው፣ በኢየሩሳሌም በውስጡ ካሉ ሰዎች አንሶች ብዛት የተነሳ ቅጥር ወደሌላቸው መንገዶች ሆናለችና ትኖራለች አለው ይላል። ከዛ በኋላ ሲልከው ታያለ። ሌላ መልአክ መጥቶ መልአኩን ሲልከው ታያለ፣ ሲያዘው ታያለ። ስለዚህ መልአክን ሊያዘው ይችላል። ግልጽ ነው። መልአክን ሊያዘው ከቻለ ማቴዎስ ወንጌል 28:19 ላይ ስልጣን ሁሉ በሰማይና በምድር ለኔ ምን አለኝ ተሰጠኛል። ምን አለኝ ተሰጠኛል። ከዛ አንደኛ ጴጥሮስ ምዕራፍ 3 ቁጥር 22 ላይ እርሱ መላእክት፣ ስልጣናት፣ ኃይላት ከተገዙለት በኋላ ይላል። መላእክቶች ይገዙለታል፣ ይታዘዙለታል፣ ይልካቸዋል። ማነው እንዲገዙለት ያደረገው? ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን ልጁ ራሱ ሁሉን ላስገዛለት ምን ይላል? ይገዛል። ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን ልጁ ራሱ ሁሉን ላስገዛለት ይገዛል አለ። ስለዚህ ሁሉን ያስገዛለት ማን ነው? አብ ነው። ለማን? ለወልድ። በሰማይና በምድር ያሉት ሁሉ መላእክትን ቢያዝ መላእክትን ቢልክ ምን ቢል እንደ ባይብሉ ከሆነ ማለት ይሄን ይመስላል። ኡስታዝ እሱ መርፌን ወቅቷል እና ይበቃው። አንዴ እናውራ ሰዓት ከሰጠኝ እናውራለን። ግን ምሳ አንተ እስላም የሆንክበትን ምክንያት ደግሞ ነገር የለኝ። በቃ አሪፍ ልንገር። እኔ ሙስሊም የሆንኩበት ምክንያት ነቢያት ሲያመልኩት የነበረው አንድ አምላክ አለ። እሱም በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በዙፋኑ ላይ ወራሽነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በመጋቢነቱ ላይ ተመጋቢነት የሌለበት፣ በሕያውነቱ ላይ ሞት የሌለበት የዘላለም አምላክ አንድ አምላክ አለ። የነ አብርሃም፣ የነ ሙሴ፣ የነ ያዕቆብ፣ የነ ዮሴፍ፣ የነዚህ ሁሉ የነቢያት ሁሉ አምላክ፣ የነ ኢየሱስ ሁሉ፣ የነብዩ መሐመድ፣ የነቢያት ሁሉ አምላክ አንድ አምላክ ሰማይና ምድርን ለብቻው የፈጠረ በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ ነው። እሱም በማምለክ ነው። እሺ እኔ ሙስሊም የሆንኩበት ዋነኛ ምክንያት አንድ አምላክን በብቸኝነት ማምለክ። ሁለተኛ ምክንያት የማይጋጭ መጽሐፍ አላህ ለኔ መስጠት ነው። ራሱ ቃል የገባልኝን ማለት ነው። እሱም ምንድነው ያለው? ይሄ ቁርአን ከአላህ ውጪ ቢሆን ኖሮ በውስጡ ብዙ መለያየትን ያገኙበት ነበር። ብዙ መለያየት ግን አንድም መለያየት አታገኙበትም፣ ከፊቱም ከኋላው አንድም ውሸት አይወጣውም ብሎ ራሱ ቻሌንጅ የሚያቀርብ አንድ እንደ ቁርአን እስቲ አንድ ምዕራፍ ናምጡ ብሎ ቻሌንጅ የሚያቀርብ መጽሐፍ ስለሆነ በሳይንስ ብትል ሳይንሳዊ የሆኑ መረጃዎችን ላሳይ ይችላል። ትፈልጋለህ? አንድ ላሳይ፣ 2 3 4 መልስለትም ሶፉ እስኪ ከቁርአኑ አውጥታ ሳይን። ከቁርአኑ ሳይንሳዊ ማስረጃ አይ ከሳይንስ ሳይሆን ሳይንስን የፈጠረው እኮ አሁን አንተ የምትለው አምላክ ነው አይደል? ምን ላሳይ? ከቁርአኑ አውጥታ እንድነግረኝ ነው ፈልገው። እሺ ምን ላሳይ? ለምሳሌ ቆይ እሺ ላሳይ።
كان من عند غير الله لوجدوا فيه አምላክ አለው እኮ ነው ያልኩት እኮ አምላክ ሳይሆን አባት አለው ነው ደግሞ እሱ ያለ ቅድሙን የጠየቀ ጥያቄ ፈጣሪ ነው አልኩት። እሺ ናሽ በነገራችን የሰይጣን ለለም ማለት ነው። አጋጣሚ እንደዚህ አግኝተህ ብትጠይቀው ክርስቶስ እንዳለ የሰው ልጅ ነው ማለት ጌም ላስጀምርልህ ከዛሽ ሰይጣንን አስጀምር ክርስቶስ አለ ብትለው እንዴ አይ ጌም ነው እንዴት የለም ብሎ እሺ ይኸውልህ በመጀመሪያ ደረጃ ቁርአን ላይ አላህ ምን ይላል መሰለህ ታብታብ እያረጋችሁ አዳምጠኝ እሺ በደንብ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ እንዲህ ይላል ዝም በል እስኪ አንዴ ዝም በል አንዴ ዝም በል ወደ እውነት ተዘንባይ ሆነ አንዴ ቆይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርገህ ለሃይማኖት የአላህን ፍጥረት ያቺ አላህ ሰዎችን በእሷ ላይ የፈጠረባትን ሃይማኖት ያዟታል። ሰዎች የተፈጠሩበት አንድ ሃይማኖት አለ። ሁሉም ሲፈጠር በአንድ ሃይማኖት ላይ ለዛ ነው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በሳሂህ ቡኻሪ ላይ ሲናገሩ እንዲህ ያሉ ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም አሉ። ግን ፈአበዋሁ እናትና አባቱ ዩሐዊዳኒሂ አይሁዳዊ ያረጉታል እምነቱን ቀይረው ማለት ነው። አው ዩነስራኒሂ ወይ ደግሞ ክርስቲያን አጥምቀው ክርስቲያን ያረጉታል። አው ዩመጂሳኒሂ ወይ ደግሞ ከዛ ሌላ እሳት አምላኪ ምናምን ያረጉታል። የሰው ልጅ ግን ሲፈጠር ገና ከጅምሩ ሙስሊም ነበረ። ለዛ ነው እኛ በቀጥታ እስልምናን ተቀበል አንለውም። አንድ ሰው ከተወለደ በኋላ ሙስሊም ስለሆነ በሰላት ብቻ ነው የሚታዘዘው። ተጠመቃ ይባል ምን አይባል ምንም የሚባል ነገር የለም። በቃ ሙስሊም ነው ሰውየው ስለተወለደ ብቻ ሙስሊም ስለሆነ ማለት ነው። ለዛ ነው አላህ ነቢያትን ሲልክ በሱረቱል አንቢያ ምዕራፍ 20 ቁጥር 25 ላይ ምን አለ? ወማ አርሰልና ሚን ቀብሊከ ሚን ረሱል ከአንተ በፊት እኮ አንተ ሙሐመድ መልእክተኛን ከላኩኝ አለ ስልካቸው እንዲህ ነው የምለው ኢላ ኑሒ ኢለይህ ወደ እነሱ ባወርድላቸዋለሁ መልእክትን። ምንድነው መልእክቱ? እነሆ ከአንድ አምላክ ውጪ ሌላ አምላክ የለም እኔን ተገዙኝ የሚል እነሆ ከአንድ አምላክ ውጪ በእውነት የሚገዙት አምላክ የለም እኔን ብቻ ተገዙኝ የሚል መልእክት ነበር ለነቢያቱ የተላለፈው። ሌላ ሁለተኛ ማስረጃ በሱረቱ ናህል ምዕራፍ 16 ቁጥር 36 ላይ እንዲህ ይላል ምን አለ? ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በእርግጥ በህዝቦች ሁሉ ላይ መልእክተኛ ልኬያለሁ አለ። በእያንዳንዱ ህዝብ ላይ መልእክተኛ ተልኳል። መልእክቱ ምን ነበረ? አን ዕቡዱላህ አላህን በብቸኝነት ተገዙ አምላክን፣ ወጅተኒቡ ጣዖት ጣዖታትን ደግሞ ራቁ። ጣዖት ማለት ከአምላክ ጋር ሰውን ካመለክ ጣዖት ነው። ከአምላክ ጋር ዛፍን ካመለክ ጣዖት ነው። ከአምላክ ጋር ግዑዛንን ካመለክ ጣዖት ናቸው። ከአምላክ ጋር ስዕል ከተመለከ ጣዖት ነው። ለምንም አንሰግድም እኛ ሙስሊሞች የምንሰግደው እኔን አንተን ሰማይና ምድርን ሁሉን ብቻውን ለፈጠረ ለአንድ አምላክ እንጂ ለሰው አንሰግድም፣ ለድንጋይ አንሰግድም፣ ለዛፍ አንሰግድም፣ ለግዑዛን አንሰግድም፣ ለእጽዋት አንሰግድም፣ ለምንም ነገር አንሰግድም። ለአንዱ ለፈጠረን ብቻ ነው የምንሰግደው። ይሄ ነው በቃ የነቢያትን ማስተምሮት የመጡበትም ዋነኛ መልእክት ይህንን ነበር ሊናገሩ የነበረው ማለት ነው። ለዛ ነው እመኑ ብሎ ሲነግረን ምን ብሎ ይነግረን ነበረ መሰለህ? በጣም እቺን ታዳምጠኛለህ። እሺ ያው ጎበዝ እኮ ነው ከገባ በኋላ የራሱን ነገር እያስተማረ ያለው አንተ እንደሱ የሚያውቃል እንደሱ የለም እንዴ የራሱን ተመልከት። የራስህን ወቃል የራስህን ወቃል እስኪ በራሱ ወገን ቆይ እንዴ ያለ ይሁን በአላህና ወደኛ በተወረደው ቁርአን ወደ ኢብራሂም አለ አብርሃም ወደ አብርሃም በእስማኤል ወደ ይስሐቅ ወደ ያዕቆብ ወደ ነገዶቹም በተወረደው በዚያም በሙሴ በኢየሱስ በተሰጡትም በእነዚያ በነቢያት ሁሉ ከጌታቸው በተሰጡት ከነሱም በአንድም መካከል የማንለይ ስንሆን አመንን። እኛም ለእሱ ለአላህ ተገዦችን ታዛዦች ነን። ታዛዥ ማለት ሙስሊም ማለት ነው። ተግባባን? ቁሉ አመና ቢላህ በአላህ አምነናል።
ወማ ኡንዚለ ኢለይና በእኛ ላይ በተወረደው መጽሐፍ በቁርአን አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ በተወረደው፣ ወኢስማኤል በእስማኤል ላይ በተወረደውም፣ ወኢስሐቅ በኢስሐቅ ላይ በተወረደውም፣ ወያዕቁብ በያዕቆብ ላይ በተወረደውም በእስራኤል ላይ ማለት ነው። ወልአስባጥ በነገዶቹ በ12ቱ ነገዶች ላይ በእነሱ ዘሮች በመጣው መጽሐፍ በተወረደውም እመኑ። ወማ ኡቲየ ሙሳ በሙሴ ላይ በተወረደውም መጽሐፍ እመኑ። ወዒሳ በኢየሱስ ላይ በተወረደው በወንጌልም እመኑ። ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያትም ከጌታቸው በተሰጡት መጽሐፍም እመኑ። ላ ኑፈሪቁ በይነ አሐድን ሚንሁም በእነዚህ በነቢያት በአንዱም አንለይም፣ በአንዱ አምነን በሌላው አንተውም። በሁሉም ነቢያት እናምናለን። ኢየሱስ ክርስቶስ ወደ ምድር በመጣ ሰዓት ለፍጥረታት ሁሉ ነው የሞተው አይደለ? አይ ለኔ አልሞተልኝም። ይቅርታ ጋር እኔ ወንጀል አንተ እስላም ነህ። አረ ባይብል ላይ ራሱ ለማንም እንዳልሞተ ይናገራል። አሳየህ? አዎ አሳይ። እሺ ሕዝቅኤል እግዚአብሔር ምን ይላል መሰለህ መጽሐፍ ላይ ሲናገር፣ እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ አለ። በደንብ አዳምጠኝ። ልጅ ፍርድንና ቅን ነገር ባደረገ ትእዛዜን ከእንደገና ጀምር። ይቀጥል። አዎ ቀጥይ። እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ባደረገ ጊዜ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። እሺ ኃጢአት የምትሰራ ነፍስ እሷ ትሞታለች። ኦኬ ልጅ የአባቱን ኃጢአት አይሸከምም። እኛ ልጆች ነን። አዳም አባታችን ነው። የአባታችን የአዳምን ኃጢአት አንሸከምም። አባት የልጁን ኃጢአት አይሸከምም። አየው፣ የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዝንም ሁሉ ቢጠብቅ ፍርድንና ቅንንም ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። ስለዚህ እኔ የአዳምን ኃጢአት ካልተሸከምኩ፣ አዳም የኔን ኃጢአት ካልተሸከመ ለእኔ ብሎ የሚመጣና የሚሞትልኝ ማንም የለም ማለት ነው። እሺ የአንቺ ሃይማኖት ምንድን ነው? ንገረኝ። ሃይማኖት ምንድን ነው? አንተ ሙስሊም ነኝ እንደምትለኝ አንተ ሙስሊም ነው አይደለ? አባቴ ግን አሁን እያነበብክልኝ ያለው ምን መጽሐፍን ነው? ብሉይ ኪዳንን ነው አዲስ ኪዳንን ነው? አይ ብሉይ ኪዳን ቢሆን የእግዚአብሔር ሕግ አይለወጥም። የእግዚአብሔር ሕግ የሚለወጥ አይደለም። ብሉይ ኪዳንና አዲስ ኪዳን ላይ የተሻሻለ ነገር አለ ከብሉይ ኪዳን ማለት ነው። ኢየሱስ ምን አለ መሰለህ? ሕግንና እኔ ሕግን ልሽር አልመጣሁም ልፈጽም እንጂ። አየው ሕግና የማን ዘሮች ነን? ስሚኝ፣ እኛ አሁን ከአብርሃም በኋላ ያለን ፍጥረታት ነን። ይሄ ደግሞ የተጻፈው ከአብርሃም በኋላ ላሉት ፍጥረታት ነው። ኢየሱስ ግን እኮ እኔ አምላክ ነኝ ብሎ አንድም ቀን ሰብኮ እንደማያውቅ ታውቃለህ? አምላክ ነኝ አይደለም፣ የአምላክ ልጅ ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ ነው፣ ወልድ ነው እንጂ አምላክ አይደለም። ስለዚህ አምላክ አይደለም ግን ይመለካል። ፈጣሪ ነው አይደለም እኮ እያለ ነው መጽሐፉ። አይደለም አምላክ አለው እኮ ኢየሱስ ታውቃለህ? ኢየሱስ አምላክ አለው በመጽሐፉ መሰረት። ላሳየህ። አምላክ ሳይሆን አባት ነው ያለው። ላሳየሽ። ተዘጋጅተህ ነው የመጣው? ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ነው። የኢየሱስ ክርስቶስ አምላክ አንድ በል። ሁለተኛ ልጨምርልህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ገና ወደ አባቴ አላረኩም አለ ኢየሱስ። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ የእናንተ አባት የኔ አባት ነው አለ። ወደ አምላኬና ወደ አምላካችሁ የእናንተ አምላክ የኔ አምላክ ነው። አየህ አደርጋለሁ ብለሽ ንገሪያችን። ስለዚህ ኢየሱስ አምላኩም አባቱም የነሱ አምላክ የነሱ አባት ነው። ምን ትላለህ? አሁን እኔ ኢያሱ ነው ስሜ። ስሚኝ አንድ ነገር ደግሞ ልንገርሽ። ማን ነው ስምህ? ኢያሱ። በነገራችን ላይ ኢያሱ የሚለው ስም የሽዋ ነው በዕብራይስጥኛው። የሽዋ ማለት ደግሞ ኢየሱስ ማለት ነው። ሆን ብለው ነው የለወጡት። ይሄንንም ላሳይ። ይሄንንም ጉድ ማየት ትፈልጋለህ? ኧረ እስኪ አሳየን አንዴ። እሺ ይመች። እሺ አንተ በጣም ያነባል እኮ የራሱ እንደዚህ አካል ግን በጣም ጥሩ።
ታብታብ እያደረጋችሁ 35 ሰው አለ። ታብታብ እያደረጋችሁ ለምሳሌ አንድ ላይ ምን ይሆናል? ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ ይኸውልህ ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ይላል። አየው ኢያሱ ነው ያስቀመጡት እዚህ ላይ ልብ አድርግ። ግን አሁን እዚህ ላይ ስትሮንግ ነምበሩን ስትነካው ዕብራይስጥኛው ምን ይላል? ልብ አድርግ። ሰን ኦፍ ኑን አለና ዘ ሰርቫንት ኦፍ እሺ የታለ ሙሴ የታለ? ቆይ ጆሹዋ የሚለው ያው ኤንድ ጆሹዋ ላይ አየው ጆሹዋ የሚለውን ስትነካው የሽዋ ነው የሚለው አየው የሽዋ ይሄ ደግሞ ጆሹዋ ማለት ኢያሱ ማለት እንደሆነ አውቃለሁ። አረ የሽዋ ነው ይሄ የሽዋ ደግሞ የኢየሱስ ስም ነው። ይሄ የኢየሱስ ስም ነው። እሺ በዕብራይስጥ እኮ ነው የሽዋ በዕብራይስጥኛ ማለት ነው። አዎ ጆቫ ሴቭድ ጆቫ ማለት ያህዌ ማለት ነው። ያህዌ አዳኝ ነው ማለት ነው። እግዚአብሔር አዳኝ ነው። ይሄ ደግሞ የኢየሱስ ስም ነው። ይሄ ስለዚህ አንደኛውን ነገር አወቅም። አሁን ኢያሱ ብለው ሰው የኢየሱስን ስም እንዳትጠቀሙ አውቀው ሸወዷችሁ እንጂ ኢያሱ የሚል ስም የለም። ኢያሱ ሳይሆን ኢየሱስ ነው ትክክለኛ ስም። አንተ ኢያሱ የሚል ስም የለም አልከኝ አይደለ እኮ? ኢያሱ ነው ትክክለኛው፣ ኢያሱ አይደለም። ኢያሱ የሚል ስም ኢያሱ ደግሞ የሚባል መጽሐፍ ቅዱስ ላይ ከሙሴ በኋላ ህዝቡን ያሻገረ አለ ነውና እኮ እሱ ነው ያሳየው። ህዝቡን ተቀበሉ የሸወዷችሁ እሱ ነው አይደለም? ቆይ ግዕዙን ላሳይሽ። እሺ ሙሴ ህዝቡን ያሻገረበትን እንትን ግዕዙን ላሳይ። በቃ እሺ ያው ምን ይላል መሰለ ግዕዙ ወይ ቤሎ ኢየሱስ ዘነዌ አለ። ይኸው ልብ አድርግ ግዕዙ ነው። ወይ ቤሎ ኢየሱስ ዘነዌ ዘይቀውም ቅድሜሁ ለሙሴ ዘውእቱ ምናምን እያለ የሙሴ አገልጋይ የነበረው የነዌ ልጅ ኢየሱስ ነው የሚለው እንጂ ኢያሱ አይደለም። አየህ አንድ ነው። ሁለተኛ እዚሁ ላይ ደግሞ ወይ ሌላ አሁን ይሄንን ካየህ እንግዲህ አንድ እና በመጀመሪያ ቅድም ወዳየነው ነገር ከመመለሴ በፊት አምላክ ከአንድ አምላክ ውጭ አለ ብለህ ታምናለህ? ቀይ አምላክማ አንድ ነው። እኔ አንድ አምላክ እንዳለ አምናለሁ። አንድም ሶስትም ነው ብለህ ታምናለህ? እሺ አንድም ሶስትም ነው ብዬ አምላክማ አንድ ነው። አንድም ሶስትም ነው ብለህ ታምናለህ? በአብ በወልድ በመንፈስ እኔ እንደዚህ በገስ አልመልስልህም። ይኸውልህ በነገራችን ላይ ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንድ ጥቅስ የለም። ለኔ አብም ወልድም መንፈስ ቅዱስም አንድ ናቸው። የለም እንደዚህ የሚል ነገር ባይብል ላይ። እኔ ዛሬ ለክርስቲያኖች ሁሉ ቻሌንጅ አቀርባለሁ። ይሄንን ጥቅስ የሚያመጣልኝ ካለ ና ቄስ አቡና እስቲ ያምጣልን። ቄስ አቡና አንድ ከኛ ትንሽ የተሻለ ደግሞ ላቅርብልህ። እሺ ና በል አቡ ሄደ ተሽኮረመመ። ይኸው ለእናንተ ብቻ አይደለም እኔ ጋር 382 ሰው አለ ይስማ። አብ ወልድ መንፈስ ቅዱስ አንድ ናቸው የሚል አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ባይብል ላይ ያመጣልኝ አንድ ሰው 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር እቀጣለሁ። ወላሂ በአላህ ስም ነው የምናገረው። ምንድን 1 ሚሊዮን ብር እቀጣለሁ። እኔ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳየኝ አንድ ሰው ካለ ማለት ነው።